በህይወታችሁ ውስጥ ሁሉ ነገር ከቁጥጥራችሁ ውጪ የሆነ የመሰላችሁ ጊዜ አለ? ማዕበሉ የበዛ ጭንቀቱ የበረታና ቀጣዩ እርምጃችሁ ምን መሆን እንዳለበት ግራ የገባችሁ ወቅትስ አጋጥሟችሁ ያውቃል? እውነታው ግን ይህ ነው። ህይወት ማዕበሏን አታቆምም። ማዕበሉን መቋቋም የሚችል ጀልባ መገንባት ግን የእናንተ ድርሻ ነው። በማንኛውም ውጣ ውረድ ውስጥ ተረጋግቶ መቆየት ማለት ችግሮች የሉም ማለት አይደለም። ነገር ግን በእነዚያ ችግሮች ውስጥ ሆኖ የራስን አእምሮ ሚዛን ጠብቆ ማቆየት መቻል ማለት ነው። ዛሬ በማደርገው ጥልቅ የስነልቦና ጉዞ ምንም አይነት ከባድ ሁኔታ ቢገጥማችሁም በውስጣችሁ የማይናወጥ ታላቅ መረጋጋት እንዴት መገንባት እንደምትችሉ 5 ወሳኝ የጥበብ ቁልፎችን እንመለከታለን። ይህንን ቪዲዮ እስከ መጨረሻው ስትከታተሉ በአእምሯችሁ ውስጥ አዲስ የጥንካሬ ምዕራፍ እንደሚከፈት ሙሉ እምነት አለኝ። ወደ ዋናው ነጥብ እንለፍ። ቁልፍ 1 የቁጥጥር ሚናና የስነልቦና ክፍፍል። ለጭንቀታችንና መረጋጋት ማጣታችን ዋነኛው ምክንያት ምንድነው? ስነልቦናው እንደሚነግረን እኛ የምንጨነቀው ልንቀይራቸው በማንችላቸው ውጫዊ ነገር ላይ ትኩረት ስናደርግ ነው። የሰዎች አስተያየት፣ ኢኮኖሚያዊ ሁኔታ፣ ያልተጠበቁ አደጋዎች፣ እነዚህ ሁሉ ከኛ ቁጥጥር ውጪ ናቸው። ታላቁ የሱፊና የስቶይዝም ፍልስፍና እንደሚያስተምረን ህይወትን በሁለት መክፈል አለባችሁ። አንደኛውና ዋነኛው በቁጥጥራችሁ ስር ያሉ ነገሮች ናቸው። የእናንተ ምላሽ፣ የእናንተ ትጋት፣ የእናንተ አስተሳሰብና አሁን የምትወስዱት እርምጃ። ሁለተኛውና ዋነኛው ደግሞ ከቁጥጥራችሁ ውጭ ያሉ ነገሮች ናቸው። ያለፈውን ታሪክ፣ የነገውን እርግጠኛ ያለመሆንና የሌሎች ሰዎች ባህሪ። የመረጋጋት መመሪያው የሚለን ልክ ማዕበሉ ወደ ህይወታችሁ ሲመጣ ራሳችሁን እንዲህ ብላችሁ ጠይቁ። አሁን በዚህ ሰዓት እኔ ልቀይረው የምችለው ነገር አለ? መልሱ የለም ከሆነ እጃችሁን ወደማይቀየረው ነገር በመወርወር ጉልበታችሁን አታባክኑ። መረጋጋት የሚጀምረው ልትቀይሩት በምትችሉት ጥቂት ነገር ላይ ሙሉ ትኩረታችሁን ስታደርጉ ብቻ ነው። ቁልፍ 2 የ3 ሰከንድ የቆይታ ህግ። አንድ ያልተጠበቀ መጥፎ ዜና ስትሰሙ ወይም ትልቅ ውጥረት ሲገጥማችሁ ወዲያውኑ ምላሽ የመስጠት ልምድ አላችሁ። አብዛኛው ሰው በስሜት ግፊት ወዲያውኑ ይናገራል ወይም ይወስናል። ይህ የስነልቦና ባህሪ ሪአክቲቭ መሆን ይባላል። ታዋቂው የስነልቦና ባለሙያ ቪክቶር ፍራንክሊን እንዲህ ይላል፣ በማነቃቂያው በገጠመን ነገርና በእኛ ምላሽ መካከል ሰፊ ክፍተት አለ። በዚያች ክፍተት ውስጥ ምላሾቻችንን የመምረጥ ነፃነታችን ይገኛል። በምላሾቻችን ውስጥ ደግሞ እድገታችንና ነፃነታችን ያርፋል። አንድ አስደናቂ የስነልቦና ልምምድ እስቲ ላካፍላችሁ። ማንኛውም አስደንጋጭ ወይም አስጨናቂ ነገር ሲገጥማችሁ ምንም አይነት ምላሽ ከመስጠታችሁ በፊት ለ3 ሰከንድ ያህል በጥልቀት ተንፍሱ። ያቺ የ3 ሰከንድ ስሜታዊ አእምሯችሁ ሰክኖ ምክንያታዊ አእምሯችሁ ስራውን እንዲጀምር እድል ትሰጠዋለች። በተረጋጋ መንፈስ የምትሰጡት ምላሽ ሁልጊዜ ማዕበሉን የሚያበርድ እንጂ የሚያባብስ አይሆንም። ቁልፍ 3 ሁኔታዎችን ያለ ፍርድ መመልከት። የሰው ልጅ አእምሮ በባህሪው በነገሮች ላይ ታሪክ መፍጠር ይወዳል። ለምሳሌ አንድ እቅዳችሁ ቢበላሽ አእምሯችሁ ወዲያውኑ እኔ ሁልጊዜ እድለቢስ ነኝ፣ ከእንግዲህ ምንም አይሳካልኝም የሚል ትርክት ይፈጥራል። መረጋጋት የምታጡት በገጠማችሁ እውነተኛ ችግር ሳይሆን በአእምሯችሁ በተፈጠረው አስፈሪ ታሪክ ምክንያት ነው። ሁኔታውን እንደ አንድ ተመልካች ሆናችሁ ያቸው። ፊልም ስታዩ በገጸ ባህሪያቱ ታዝናላችሁ፣ ትደሰታላችሁ። ነገር ግን ከወንበራችሁ ተነስታችሁ አትጋደሉም፣ ምክንያቱም እናንተ ተመልካች እንጂ ተዋናይ አይደላችሁም። በህይወታችሁ ውስጥ ውጣ ውረድ ሲበዛ ለጥቂት ጊዜ ቆም በሉና ጉዳዩን ከላይ ሆኖ እንደሚመለከት ሰውዩት። አሁን ይሄ ነገር እየሆነ ነው፣ ግን ይህ ማለት ህይወት ያውቁታል ማለት አይደለም። ይህ የጉዞዬ አንድ ምዕራፍ ብቻ ነው በማለት ነገሮችን ከተጋነነ ስሜት ነጥላችሁ ማየት ሲጀምሩ የውስጥ ሰላማችሁ ይመለሳል። ቁልፍ 4 ጊዜያዊነትን መቀበል። በጥንታዊ ጥበቦች ውስጥ አንድ ትልቅ ታሪክ አለ። አንድ ንጉስ ለአማካሪው እንዲህ የሚል ትእዛዝ ይሰጣል፣ በጣም በምደሰትበት ጊዜ እንዳልደነቅና እንዳልኩራራ፣ በጣም በምከፋበት ጊዜ ደግሞ ተስፋ እንዳልቆርጥ የሚያደርገኝን አንድ አጭር ቃል መፈክር በወርቅ ቀለበት ላይ ቀርጻችሁ ስጡኝ አላቸው። አማካሪዎቹም ለረጅም ጊዜ መክረው በቀለበቱ ላይ እንዲህ የሚል ጽሑፍ ቀረጹለት፣ ይህም ያልፋል። አዎ፣ በማንኛውም ሁኔታ ውስጥ ሆናችሁ ልታስታውሱት የሚገባ ታላቅ እውነት ይህ ነው። ማዕበሉ የትኛውንም ያህል ቢበረታም፣ ሌሊቱ የትኛውንም ያህል ቢረዝምም ንጋት መምጣቱ አይቀሬ ነው። ችግሮች ለዘላለም አይደሉም። አሁን እየተሰቃያችሁበት ያለው ጭንቀት ከጥቂት ወራት ወይም ዓመታት በኋላ ትርጉም አልባ ሊሆን ይችላል። ይህንን የጊዜያዊነት ህግ ማመን መቻል የልብን ትርታ ያረጋጋል፣ መንፈስንም ያድሳል። ውድ የሜሪካ ቻናል ቤተሰቦች፣ መረጋጋት ማለት ጥንካሬ እንጂ ደካማነት አይደለም። ድምጹን ከፍ አድርጎ የሚጮኸው ማዕበል ሳይሆን በጥልቀት የሚፈሰው ረጅሙ ወንዝ ነው ጥንካሬው። በማንኛውም ውጣ ውረድ ውስጥ ተረጋግታችሁ ለመቆየት ዛሬ ለራሳችሁ ቃል ግቡ። ልትቀይሩት በምትችሉት ነገር ላይ ብቻ ትኩረት አድርጉ። ስሜታችሁን ተቆጣጥራችሁ ምላሽ ከመስጠታችሁ በፊት
የ3 ሰከንድ ክፍተት ስጡ። ለነገሮች አስፈሪ ታሪክ ከመስጠት ይልቅ ባለ አርቆ ሀሳቢ ተመልካቹ ነው። ሁልጊዜ በውስጣችሁ ይህም ያልፋል የሚል የህይወት እውነታን አንግቡ። እናንተ የማዕበሉ ሰለባ አይደላችሁም። እናንተ ህይወታችሁ መሪ፣ የስኬታችሁ አሰልጣኝ ናችሁ። የውስጣችሁን ብርሃን እንዲያጠፉት አትፍቀዱ። ጸጥታና መረጋጋት ካላችሁ ማንኛውም ተራራን መውጣት፣ ማንኛውንም ፈተና ማሸነፍ ትችላላችሁ። ይህንን ጥበብ በተግባር በመዋል የትኛውም ማዕበል ውስጥ የማይናወጥ የውስጥ ሰላም እንዲኖራችሁ እመኛለሁ። ይህ መልእክት የውስጥ ሰላማችሁን ለመገንባት ጥቂት ስንቅ እንደሆናችሁ ካመናችሁበት ለምትወዱት ሰው ሼር አድርጉለት። ምናልባትም በአሁኑ ሰዓት በማዕበል ውስጥ ሆኖ መረጋጋት የሚፈልግና የእናንተን እጅ የሚጠባበቅ ሰው ይኖራል። መሰል ጥልቅ የህይወትና የስነ ልቦና ጥበቦችን ሁልጊዜ አብረን እንድንጋራ፣ አብረን እንድናድግ የዚህ ድንቅ ቤተሰብ አባል ይሁኑ። ከነዚህ 5 ቁልፎች ውስጥ የእናንተን ልብ ይበልጥ የነካውና ነገ ተግባራዊ ለማድረግ የወሰናችሁት የትኛው ነው? በኮሜንት ላይ አስቀምጡልኝ። የውስጣችሁ ሰላም ፈጽሞ አይጥፋ። በማንኛውም ማዕበል ውስጥ የማይናወጥ የሰላም ወደብ ይሁንላችሁ። በቀጣይ ቪዲዮዬ በበለጠ ጥንካሬና አዲስ ጥበብ እስክንገናኝ ሰላም፣ ፍቅርና መረጋጋት ለእናንተ ይሁንላችሁ። ቸር ተመኘሁላችሁ።